እኛ አማራዎች እንጂ አማራ እንሁን አላልንም። እኛ ጎንደሬዎች በጌምድር በወገራ አውራጃ የምንኖር ዋና ከተማችን ዳባት እነን አልን እንጂ አማራ አድርጉን አላልንም። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ውድ ኢትዮጵያውያኖች ዛሬ ትናንትና በወልቃይት ዙሪያ የተደረገውን ሰላማዊ ሰልፍ ያው ሁላችሁም አይታችኋል። በዚህ ሰልፍ ላይ ሲደረግ የነበሩ መፈክሮች ይነገሩ የነበሩትን ነገሮች ሁሉ አብዛኛዎቻችሁ የሰማችሁ ይመስለኛል። ግን እኔ ደግሞ ዛሬ እንደው ከታሪካዊ ዳራው በመነሳት እንደው አጽንኦት ለመስጠት ነው የመጣሁት እና አንዳንድ ጊዜ ብዙ ሰው አብዛኛው ሰው ወልቃይት እስካሁን ድረስ ወደ እናት ክፍሏ ወይም ወደ በጌምድር ወደ አማራ እየተጠራ ይመስለው ነበር። እስካሁን ድረስ በአማራ ክልል ወይም አማራ ሆኖ እያለ ይመስለው ነበረ በዚህ ይሄን 8 ዓመት። ምክንያቱም ጦርነት ተደርጎ ድል ህዋት ከትግራይ ተባሮ ከሄደ በኋላ እነ ኮሎኔል ደመቀና እና እሸተ መሪው ነው ባሉበት ሰዓት በአማራ በድሮ ወልቃይት አማራ ተብሎ የሚጠራ ይመስለው ነበር አብዛኛው የወልቃይት ሰው። ግን አይደለም። የሚገርማችሁ ወልቃይት ስቲል እስካሁን ድረስ የትግራይ ምዕራብ ዞን ትግራይ እየተባለ ነው የሚጠራ። ምዕራብ ዞን ትግራይ። የሚገርማችሁ ወልቃይት እኮ ማተቡን ሊያደርግን ያናያውቅም ሰው እኛ አማራ ነፃ ወጣን ምናምን ጠላቶቻችን አባረን። ወልቃይት ወልቃይት ወገራ የወገራ አውራጃ ነው አለ። ወገራ ዋና ከተማው ዳባት ነበረ። የወልቃይት መሪም ያውም ወልቃይቴ ናቸው። ፊታውራሪ ቢተወደድ አዳነ እሳቸው አሁን የወልቃይት ተወላጅ ናቸው። አስተዳዳሪውም ደግሞ እሳቸው ነበሩ። አሁን ይሄንን ያልተረዳ ሰው እስካሁን ድረስ በዚህ በወገራ ወይም በጌምድር ጎንደር ስር ያለ ነበር የሚመስለው። ይህን 8 ዓመት ነፃ ወጣ ምናምን እያለ ሲፎክር የነበረው ግን አልነበረ። ምዕራብ ትግራይ እየተባለ ነበር የሚጠራ። አሁን አብዛኛው ሰው በዚህ ሰልፍ ነው ያወቀው። ይሄ የነቃው ጥያቄ ያቀርብ ነበር። ለምንድን ነው ምዕራብ ዞን ትግራይ የምንባለው? እኛ አማራዎች አይደለንም ወይ እያሉ ሲጠይቁ እነ እሸተ እነ ኮሎኔል ደመቀ ውስጡን አይ እንደዚህ ነው እያሉ በቃ እኛ እኮ ነፃነት ያገኘ ነው እንደዚህ በነፃነት እንድንኖር ያደረገን እኮ ብልጽግና ነው። እኛን እኮ በነፃነት እንደዚህ እንድንኖር ያደረገን እኮ ብልጽግና ስለመጣ ነው የሚሉ ብዙዎች አሉ። የሚገርማችሁ ብልጽግና ነው እንደዚህ በሰላም ያኖረን ብልጽግና። ወልቃይት እናቴ ጆከር ናት። ጆከር ሊሸነፍ ሲል ጆከርን ላጥ ያደርጋል። ይኸው ጆከር ደግሞ በሁሉ ቦታ ገቢ ነው። ስለዚህ ጆከር ስለሆነች እንዲሁ እያባበለ ምንድን ነው እያለሳለሰ እነ ደመቀን እና እሸተን እንያዞ እነሱ በጣም ዛሬ ሚሊዮነር ናቸው ነው የሚባለው፣ በጣም ሚሊዮነር። ስለዚህ የወልቃይት ህዝብ ደግሞ ምንድን ነው ነገሩ? እስቲ ወልቃይት እንዴት ነው አሁን በዚህ የተደረገው ለውጥ ምንድን ነው? የመጣው ለውጥ ምንድን ነው? ይሄ የነቃ ወልቃይት ይጠይቃል። አይ እንደዚህ ስለሆነ ነው በዚህ ወጥቶ አጀል ስላልተበደ ይላል። ግን አይደለም እናቴ። እስቲል እስካሁን ድረስ ምዕራብ ዞን ትግራይ እየተባለ ነው ወልቃይት የሚጠራው። ይሄንን አሳቦ ነበረ እነ ህዋት ትንኮሳ የጀመረው ግን አልሆነም። ደግሞ ትንኮሳው በእንትን ነው ሳቦታጅ ነገር አለው። የሚገርማችሁ ይሄ የጦርነቱ በዚህ በጠለምት በኩል ተጀመረ የተባለው እንዲህ ዝም ብሎ ለይስሙላ እንሞክር እስቲ ተብሎ ነበረ። ግን ያው
ትናንት እንደነገርኳችሁ የትግራይ ወጣት ግልብጥ ብሎ ግማሹ ወደ አማራ ክልል ወልቃይት እንኳን የገባ የለም። የሚገርማችሁ ወደ ወልቃይት እንኳን ይሄድልም። ምክንያቱም በወልቃይት ውስጥ ያለውን ሻጥር በወልቃይት ውስጥ ያለውን ደባ ስለሚያውቅ የትግራይ ወጣት የገባው ወዴት መሰላችሁ? ወደ አማራ፣ ለፋኖ ነው እጁን የሰጠ ለፋኖ። አሁን በቅርብ ደግሞ ትሰማላችሁ፣ በቪዲዮ የተደገፈ ኢንተርቪው ሲያደርጉ አቀርብላችኋለሁኝ ከትግራይ ወደ ወልቃይት ወደ ፋኖ የገቡትን ወደ አማራ ፋኖ የገቡትን የትግራይ ወጣቶች እና የትግራይ ወጣቶች ነቅተዋል። ገባቸው። የትግራይ ወጣቶች አሁን ወደ ኤርትራ ማዕት ነው ወደ ኤርትራ የገቡት፣ በጣም በብዛት ወደ ኤርትራ የገቡ እንደገና በዚህ በራያ አላማጣ በኩል የትግራይ ወጣቶች የገቡት በቃ እጃቸውን አንዳንድ መሳሪያቸውን እየሸጡ ወደ ሱዳን የሚሻገሩ አሉ። አንዳንዶቹ ደግሞ ከፋኖ ጋር ሆነን እንታገላለን የሚሉ አሉ። አንዳንዶቹ ደግሞ በቃኛ ምንም አንፈልግም ወደ አዲስ አበባ በፈለጉ እንደዛ መሳሪያው እየሸጡ የሚሄዱ። ምክንያቱም ጦርነት በቃን ሰለቸናሉ። በቃ የጦርነት ለምን እንደማይሰለቻቸው እነዚህ የህወሓት መሪዎች ግርም ይለኛል። እና በዚህ በወልቃይት በ9 ከተሞች የተደረገው ሰልፍ በዚህ በ25 የሚገርም ትዕይንትን የተደረገው እኛ አማራ ነን እንጂ አማራ እንሁን አላልንም። እኛ ጎንደሬዎች፣ በጌምድሬዎች በወገራ አውራጃ የምንገኝ ዳባት እንትናችን ምንድን አውራጃችን ዳባት ነው። መሪያችን ቢትወደድ አዳነ ነበሩ። ምንድን ነው የምትሉን? ስለዚህ ባካችሁን እጃችሁን ሰብስቡልን። እኛ አማራዎች ነን እንጂ አማራ አድርጉን አንልም አይደለም እያሉ ነበር። ትናንትና ያው የነበረውን መፈክርና ሰልፍ አይታችኋል። ምን ያህል በኃይል የተሞላ በቁጭት የተሞላ እንደነበረ ማይካድራ ላይ የማይካድራ ደም እየጮኸ ነው። ማይካድራ ላይ ያለው ደም እየጮኸ ነው። ስለዚህ እኛ አማራዎች ነን። የሚገርማችሁ የወልቃይት መሪ ነን ያሉትን እነ ኮሎኔል ደመቀንና እናሸተን በአይነ ቁራኛ እየተጠበቁ እንደሆነ እንድታውቁት ትፈልጋለሁ። ወልቃይት እውነተኛ ወልቃይት የሆኑት እነዚህን ሰዎች በአይነ ቁራኛ እያያቸው ነው። በአይነ ቁራኛ እያያቸው ነው። እንዴት እስካሁን ድረስ ምዕራብ ትግራይ ዞን ተብሎ እየተጠራ ዝም አሉ? እንዴትስ ምንድነው? ወልቃይት በቃ ነፃነቷን አገኘች፣ ወደ እናት ሀገሯ ወደ አማራ ተከለል እየተባለ ሲነገር የነበረው የታለ? ለካ ውስጡን እነሱ እየሰሩ ነው እያሉ ነው። የሚያታሏቸው ደግሞ ይሄው በብልጽግና ጊዜው ነፃ አግኝተን በነፃነት እንወጣለን፣ እንገባለን፣ እንሰራለን ይሏቸዋል። ምንም እኮ በወልቃይት ምንም ጠብ ያለ ነገር የለም። እስቲ በወልቃይት የተሰራውን ልማት ንገሩኝ። እነ ኮሎኔል ደመቀ እና አሸተ ሌሎች መሪዎች በወልቃይት ውስጥ ያደረጋችሁት ልማት ምንድን ነው? የተሰራው ነገር ምንድን ነው? ወያኔ ከሰራው ውጪ ወያኔ ሰርቶት ከነበረው ውጪ እናንተ የሰራችሁት ምንድን ነው? ንገሩና። ምንድን ነው የተሰራው? እኛ አማራዎች ነን፣ በአማራ ደም ላይ ነው፣ በአማራ ፍርስላሽ ላይ ነው ወልቃይት የምትሄደው የምትሉት። እስቲ ለወልቃይት የሰራችሁት ምንድን ነው? 8 ዓመት ሙሉ የሰራችሁት ምንድን ነው? እያንዳንዱ የወልቃይት ሰው እያንዳንዱ የአማራ ሕዝብ እያንዳንዳችሁን ያውቃቸዋል። ምን እንዳላችሁ፣ ምን እንደሆናችሁ፣ እንዴት እንደሆናችሁ። ዛሬ ቴክኖሎጂው እድሜ ለቴክኖሎጂ የምትበሉትን እንኳን ሳይቀር ማን ሕዝብ ያውቃል፣ እንኳንስ ሌላውን ቀርቶ። እያንዳንዱ እርስ በርስ ይተዋወቃል። ለምን እስካሁን ድረስ በትግራይ ክልል ወልቃይት እያለ በትግራይ ምዕራብ ትግራይ ዞን ተብሎ እየተጠራ እንዴት ዝም አላችሁ?
እነ ኮሎኔል ደመቀ ምንድነው ያለው ስለ ፋኖ የዛሬ ዓመት ወይ 2 ዓመት አካባቢ ታስታውሳላችሁ? ስለ ፋኖ የተናገረውን አያችሁ? ምን ያህል ተጠልፈው እንደነበረ እንደተጠለፉ በብልጽግና እነ ኮሎኔል ደመቀ ተጠልፈው ምን ያህል እንደነበሩ የተናገረው ያ በቂ ነው። ዛሬ ደግሞ በአማራ ደም በአማራ ፍርስራሽ ካልሆነ ወልቃይትን በጭራሽ ማለት ጀመሩ። አያችሁ? እንደዚህ ልብ ገዝተውም አውቀውም ይሄን ማለታቸው ትልቅ ነገር ነው፣ እውነት ከሆነ። ለነገሩ እውነትም ሆነም አልሆነም የወልቃይት ህዝብ ሆ ብሎ ተነስቷል። ላይመለስ ለባርነት ላይመለስ ሴት ወንዱ ህፃን ሽማግሌው በ9 ከተሞች ያለ ወልቃይቴ በሙሉ ከዳር እስከ ዳር ግልብጥ ብሎ ወጥቶ ያው ትናንት አይታቸዋል የነበረውን ሰልፍ በ25 የተደረገውን ሰልፍ በቃ ተነሳሽነት የነበረውን መፈክር ሰምታቸዋል አይደለ? ስለዚህ ውድ ኢትዮጵያውያኖች የወልቃይት ህዝብ ወልቃይት ጎንደሬ በጌምድር ውስጥ የነበረ በወገራ አውራጃ ከተማቸው ዳባት መሪያቸው ቢተወደድ አዳነ እንደገና ሰሜን አውራጃ የሚባል ከፊል እንትን አርማጮን ምናምን ይዞ ዳባት ይሄ ሰሜን ምንድነው ዳንሻ ምናምን ምንድን ዳንሻ አይደለም ምን የሚባለውን ይዞ ምንድን ነበር የተባለው ይሄ አርማጮን ደባርቅን አዳርቃይ ለምትን በየዳን ጃናሞራን አምባሳራ ነው አምባሳራ ጊዮርጊስ ነው ምናምን ሰሜን አውራጃ ይባላል። አርያ ገብረ መድን ነበሩ መሪዎች እና ይሄን የያዘ ከእንትን ወደዚህ ከምንድን ነው ከተከዜ ወደዚህ የነበረ የወልቃይት የኡመራ በአጠቃላይ በወገራ አውራጃ ውስጥ እንደነበረ ይሄ ታሪክም ተጽፏል። ህዝቡም ያውቀዋል፣ ምንም ያውቀዋል። ግን ወያኔ አሁን እንደምታውቁት የወያኔን ካርታ አይታችሁታል። ወልቃይትን ይዞ እንደዚህ አድርጎ አባይን ድልድይ ወደዚያ አስገብቶ ምናምን ነው። በቃ ዝም ብሎ አማራ ዙሩ ከልሎ እንደዛ ነው። እንትን ደግሞ የኦሮሞ ካርታ ደግሞ በዚህ በቢሻንጉልን ይዞ ከዚህ ከግድቡ መልስ ይዞ ዙሪያውን እንደዚህ አድርጎ በዚህ ባጣዬ በኩል አድርጎ ግማሽ አፋርን ሱማሌን ከልሎ የኦሮሞ ታላቅ ኦሮሞ የሚለው ካርታ ነው የተሰራ። ስለዚህ አማራን ይሄ ደቡብ ምናምን ትንንሽ እነዚህ መሀል ላይ ቁጭ አድርጎ እንደ ገንፎ ቅቤ መሀል ላይ ይሄ ገንፎ ዳርዳሩ ይከፈትና መሀል ላይ ቅቤ ይጨመራል፣ በርበሬና ቅቤ እንደዚህ አድርገው ማጣቀሻ እያደረጉ አማራን ሊበሉት። እኔ ግርም ብለኛል። የወያኔ ስትራቴጂ የብልጽግና የአብይ ስትራቴጂ እኮ የማይሆን ነው። እንዴት አድርገው እንዳሰቡት እንዴት አድርገው እንዳቀዱት የሚገርም ታምር እኮ። ሌላው ይሄ አማራው ይሄ ምናምኑ ደቡብ ምኑ በቃ ምንም ደነዝ የማያውቅ ቀፎ እኮ ነው ያደረጉት። በቃ ይሄ ገንፎ አይታችኋል። ገንፎ የተሰራና መሀሉ ላይ ቅቤ በርበሬ ይደረግና ከዛ ቁንጥር እያደረጋችሁ ነው እያጣቀሳችሁ። ስለዚህ ኦሮሞና ትግራይ አማራን እያጣቀሱ ሊበሉበት በቃ ዙሪያውን ከበው እንዴ እንትንን እኮ ይሄ ምንድን ነው ዳሽንን ሁሉ እኮ ነው ክልል ያደረጉት። ወደ ካርታውን አቀርብላችኋለሁ። ካርታውን አንድ ቀን አሳያችኋለሁ። ህወሓት ታላቋ ትግራይ ብሎ የሰራውን ካርታና ኦሮሞ ደግሞ ታላቋ ኦሮሚያ ብሎ የሳለውን አቀደውን ካርታ አሳያቸዋለሁ። ምን ያህል ድድብና እንደሆነ እነዚህ የህወሓት መሪዎች ምን ያህል ደደብ እንደሆኑ የኦሮሞ ይሄንን እቅድ ያወጡት ምን ያህል ደደቦች እንደሆኑ የሚያሳይ እኮ ነው። የኦሮሞን ህዝብ ለማታለል አይሆንም። የኦሮሞ ህዝብ ናት የነቃ ነው። የነቃ የተማረ ኢትዮጵያዊ የሆነ የኦሮሞ ህዝብ ሞልቷል።
ኢትዮጵያን ዳር ድንበሯን ያስከበረ ለኢትዮጵያ ዳር ድንበር የሞተ አጥንቱን የከሰከሰ አባቶቹ ቅድመ አያቶቹ ለኢትዮጵያ መስዋዕት የሆኑ ኦሮሞ አለ። አብዛኛው ኦሮሞ በብዛት በጣት የሚቆጠሩ እኮ ናቸው። እነዚህ ሊቃነን የሚሉ በጣት የሚቆጠሩ ከ10 ከ15 የማይበልጡ ኦሮሞን የማይወክሉ የኦሮሞ ታላቋ እንደዚህ እያሉ ማን ይሰማቸዋል? የኦሮሞ ህዝብ አይሰማም። የትግራይ ህዝብ አይሰማም። ከኢትዮጵያ ተነጥለ ኢትዮጵያ አባቶቻቸው የሞቱላትን ኢትዮጵያ ነጥሎ ታላቋን ትግራይ ታላቋን ኦሮሞ የለም፣ አይመለከትም። ዛሬ ዓለም በአንድ ቋት ስር እያለች እየተሰባሰበች አንድ እየሆነች እያለች እነዚህ ደግሞ በቃ አውራጃና ወረዳ ይዘው አገር እንዴት ነው? አይሆንም። ስለዚህ አሁንም በዚህ በወልቃይት ትናንትና የተደረገው ሰልፍ ህወሓትንም ብልጽግናንም በጣም አስደንግጧል። ፋኖ ደግሞ ሁሉን ነገር ያያል፣ በትዝብት ነው። ፋኖ ያውቃል። ፋኖ ምን እንደሚሰራ ምን እንደሚያደርግ ያውቃል። እንደሚባለው እኮ በዚህ ይሄ ወደ ጠለምት ከዛም ወደ ራያ የነበረው ጦር ወደኋላ እንዲሸሽ የተደረገ ለታክቲክ ነበር፣ ለሻጥር ለታክቲክ። እንዴት ብሎ ፋኖ ፎክሩ። ምክንያቱም ፋኖ ከዚህ በፊት ወልቃይት ቀይ መስመራችን ነው ብሏል። ታስታውሳላችሁ? ዓመት ከምናምን በፊት በየጊዜው የሚናገር ወልቃይት የአማራ ቀይ መስቀል ነው፣ በቃ ቀይ መስመር ነው ብሎ የተናገረዋል። አሁን ጠለምት እንደዚህ ጦሩ ሸሸ ብርሃን ሲባል ፋኖ ብሎ እንዲገባላቸው ነበረ። ከዛ ደግሞ በጀርባ ፋኖን ለመብታትና ፋኖን ለመበጣጠስ የጎንደርና የጎጃም ምናምን ፋኖ የሸዋ አድርጎ ለመከፋፈል የወሎ ነበረ። ምን ያህል እንደ የደነዘ ጭንቅላት እንዳላቸው ተመልከቱ። ምን ያህል የአማራን እንደዚህ ቀልድ አማራ እንኳንስ እንደዚህ የዚህን ያህል የተማሩ የተመራመሩ ስንት እውቀት ያላቸውን የያዘ ፋኖ ቀርቶ ገበሬው እንኳን ያውቃል። ገበሬው የአማራ ገበሬ አካሄድን አረማመድን ያውቃል። ለአማራ እንደዚህ ቀልድ አረክም አርቆ የሚያስብ የሚመጣውን ያለውን ሁኔታ የሚመረምር ነው የአማራ ገበሬ። እንዲህ ዝም ብሎ እንደተነዳ የሚነዳ አይደለም። ህወሓት ግን እና አማራን እንነደዋለን እንደ ቦይ ውሃ እንዴት ነው በቀደድ ክለት መጠን ነው አይደል ውሃ የሚፈሰው፣ እንደዛ እናፈሰዋለን። የለም አማራ እንዴ አይነሳ እንጂ ከተነሳ ከዚህ በኋላ ለዚህ እኮ ነው ዛሬ ይኸው ደብረጽዮን ድርድር እኛ በቃ በፕሪቶሪያው ስምምነት መሰረት በቃ ጦርነት ያዋጥ ለወደህ ነው ወደህ አለ ተገደ ነው በቃ መጥፊያ ስለሆነ ሳትወድ ምናልባት የተወሰነ ነገር ቢኖረኝ እድሜ ቢኖረኝ ብለህ ነው እንጂ ወደህ አይደለም። ለድርድር ከብልጽግና ጋር አደራድራለሁ የምትል ወደህ አይደለም፣ መጥፊያ ስለሆነ ነው። ይኸው አማራ ላይመለስ ተነስቷል። እንኳን ለአንተ ለብልጽግና ላይመለስ ተነስቷል። ብልጽግና አሁን ለብልጽግና ለፋኖ ድርድር እያለ ነው። ግን እንዴት ነው? አይሆንም። በእርግጥ ድርድር እንደማይቀር የታወቀ ነው። ግን በዚህ ሰዓት አይደለም ድርድሩ የቱና እንዴት እንደሆነ እነሱ ያውቃሉ። ስለዚህ ህወሓት እነ ደብረጽዮን እኛ በፕሪቶሪያው ስምምነት ድርድር ምናምን ስትል እንደዛ ካልክ የኢትዮጵያን ባንዲራ በትግራይ አውለብልብ። ኢትዮጵያዊ ነኝ ካልክ የኢትዮጵያን ባንዲራ በትግራይ ውስጥ አውለብልብ። የኢትዮጵያ ባንዲራ በትግራይ ውስጥ እንደው ለመድኃኒት እንኳን ይገኛል። ለመድኃኒት የኢትዮጵያ ባንዲራ በትግራይ ውስጥ ለመድኃኒት ይገኛል ወይ ንገሩኝ እስቲ። የትግራይ ወጣት የትግራይ ህፃናት ይሄ ባንዲራ ምንድን ነው ብትሉት አያውቅም፣ አላየማ፣ አልሰማም። ስለዚህ በመጀመሪያ ደረጃ ኢትዮጵያዊነትን አረጋግጥ።
ኢትዮጵያዊ ነኝ የሚለውን አረጋግጥ። የኢትዮጵያን ባንዲራ አድርግ። በኢትዮጵያ ስር መሆንን አድርግ። ከዛ በኋላ ወደ ድርድር፣ ወደ ስምምን፣ ወደ ሰላም ይሄ ለትግራይ ህዝብ ያስፈልገዋል ይከበርልኝ የሚለው ትመጣለህ። መጀመሪያ አክሴፕት አርግ። ኢትዮጵያዊ መሆንህን እንደ ኢትዮጵያዊነት አክት አርግ። ባንዲራን ስቀል፣ ሁሉን ነገር አድርግ። የኢትዮጵያ ምልክት አድርግ። ከዛ በኋላ ለድርድር ትቀርባለህ። ከዛ በኋላ ለንግግር ትቀርባለህ። እኛ የትግራይ ክልሎች ነን፣ ይሄ ያስፈልገናል ብለህ ፌዴራል መንግስቱን ትጠይቃለህ። ተገቢ ይኖረዋል። አጠያየቅ ትክክለኛ ይሆናል። ታደሰ ወረደ በክልሉ ባጀታችንን እንደዚህ ታደሰ ወረደን ማን ነው የሾመው? አብይ አለ የሾመው? አብይ እኮ ነው የሾመው። ታዲያ አብይ እኮ ሾመው። አብይ እኮ የኢትዮጵያ መሪ ነው አለ። የኢትዮጵያ መሪ ነው። የኢትዮጵያ መሪ እስከሆነ ድረስ አብይ እስከ ሾመው ድረስ ለምንድን ነው የኢትዮጵያን ባንዲራ እዚያ የማይሰቅል? ታደሰ ወረደ አያችሁ። ስለዚህ የትግራይ ወጣት ነቃ። ግን አሁን የትግራይ ወጣት ትግራይ ራሱ የደብረ ጽዮን የነ ማን ነው እነዚህ የነ ደብረ ጽዮንና የነ ጌታቸው ረዳ ነፃ ምናምን ትግራይ ምናምን ብለው ጀምሯል። አራ መሬት ላይ ምናምን ባፋር አሁን እርስ በርሱ ታያላችሁ። የትግራይን ወጣት የትግራይን ህዝብ ለማስጨረስ እርስ በርስ እኮ ነው ትግራይን ለሁለት ከፍሎ እርስ በርስ አሁን በዚህ በአፋር በኩል እንትን እያሉ እኮ ነው እየተዋጉ እኮ ነው እርስ በርስ። አማራ የለም የአፋር የለም የምን ትግራይ ራሱን እርስ በርስ እያባ እኔ ትግራይ አንዳንዶቹ ያው የነቁት እየሾለኩ ነው። ግን አንዳንድ ደግሞ አሉ ዝም ብለው ያለቁ ምንም ንቃት የሌላቸው እርስ በርስ ወንድሙ ጋር እያጋደለው ምንድነው ጥቅሙ? ሲንገር ትርፉ ምንድነው ብሎ የማያመዛዝን የትግራይ ወጣት አለ። አው እስቲል እስካሁን ድረስ በነጌታቸውም በነ ጻድቃንና ጌታቸው እንደገና ደግሞ በዚህ በነ ደብረ ጽዮንና በነ ታደሰ ወረደ በኩል ሆነው እርስ በርስ እስቲ እንደው ፍረዱኝ እስቲ እናንተ እርስ በርስ ትግራይ በትግራይ እንዴ ከማይ እየተባባሉ እርስ በርስ ይዋጋሉ። ከኤርትራ እንኳን ጋር ቢዋጉ አንድ ነገር እኮ ነው። ከአማራ ጋር ቢዋጉ አንድ ነገር ነው። ከአፋር ጋር ቢዋጉ ከሶማሌ ጋር ቢዋጉ አንድ ነገር እኮ ነው። እንዴት ትግሬ በእርስ በርሱ አያችሁ? የብልጽግና ተንኮል የብልጽግና እንደባ ትግራይ ኢትዮጵያዊ ነኝ በኢትዮጵያዊነቱ አይደራደርም። ለዚህ ነው። ስለዚህ እንደነዚህን ማጥፋት ነው የሚፈልገው ብልጽግና። በኢትዮጵያዊነታቸውን የማይደራደሩትን ትግራይን ለማጥፋት እርስ በርስ ለማጫረስ አማራን እርስ በርስ ለማጫረስ። ለምንድን ነው አማራን የአማራ ሚሊሻ ክልል ምናምን እያለ በእሱ አስገብቶ አማራን እርስ በርስ ግን የአማራ ሚሊሻ የአማራ ልዩ ኃይል የሚባለው ይኸው እንኳን እነሱ ጦሩ ለፋኖ እጁን እየሰጠ ነው። በየቀኑ ይኸው የምሰሙት ነው። በየቀኑ እጁን እየሰጠ ነው። በየቀኑ የብልጽግና አካሄድ አረማመድ ይሄ ነው። እርስ በርስ ህዝብን እርስ በርስ በተለይ ኢትዮጵያዊ ነን የሚለውን እርስ በርስ አፋርን አሁን አፋር እንኳን እስኛ ግመሎቻችን የኢትዮጵያን ባንዲራ ያውቃሉ የሚሉትን አፋር የኢትዮጵያ የሰው ዘር መገኛ መነሻ የሆኑትን እንኳን አፋር የእርስ በርስ ለማጋጨት ለማባላት ያልጣረው ጥረት የለም። ኦሮሞን እንደዚሁ እርስ በርስ እያባላ በቃ እኔ የምለው ዶክተር አብይ ምን አይነት መንግስት ልትመሰርት ነው? ምን አይነት መንግስት ልትይዝ ነው? ህዝብን እርስ በርስ እያባላ እርስ በርስ ህዝብ እየተጋደለ እርስ በርስ ህዝብ እየተጣላ እንዲሁ ምን አይነት መንግስት ነው? ምን አይነት አገዛዝ ነው? እንዲሁ ዙፋን ላይ ተቀምጠ እረፍት አለ ሆይ? ይሄ ለዶክተር አብይ ነው ጥያቄ። እረፍት አለ ሆይ? ትግሬ ለትግሬ እየተጋደለ አማራ ለአማራ እየተጋደለ ኦሮሞ ለኦሮሞ እየተጋደለ አፋሩ ለአፋር እየታገለ ሶማሌው ለሶማሌው እየተገዳደለ አንተ አዲስ አበባ ከተማ ቁጭ ብለህ ምን አይነት አመራር ምን አይነት ስልጣን ምን አይነት ግዛት ነው የምታደርገው? ንገረኝ። እረፍት አለ ሆይ? ሰላም አለ ሆይ? ሰላም አለ ሆይ? እንዴት ሰላም አለ ሆይ? ይሄ ጦርነት እቅድ አውጥቶ እንደዚህ አድርግ በዚህ አድርግ ማለት ሰላም ይሰጣል ወይ?
እውነተኛ አገዛዝ እየገዛ ነው ወይ ነው ወይ? አሁን ግን ህዝብ ነቃ። ኦሮሞ ህዝብ ነቃ፣ የደቡብ ህዝብ ነቃ፣ የአፋር ህዝብ ነቃ፣ የአማራ ህዝብ ነቃ፣ የትግራይ ህዝብ ነቃ። በቃ አንሞትም ከዚህ በኋላ በቃን አሉ። አሁን ወደ አናቱ ነው ሁላችንም ትኩረታችን። መንገዶች ሁሉ ወደ ሮም ያስገባሉ አይደል? አሁን ደግሞ አፈሙዝ ሁሉ ወደ 4 ኪሎ ነው። አፈሙዝ ሁሉ ዙሪያውን በኢትዮጵያ ምድር ያለ አፈሙዝ ሁሉ ወደ 4 ኪሎ ሆኗል። በቃ ወደ 4 ኪሎ አፈሙዝ ሁሉ ወደ 4 ኪሎ ቻለው። እንግዲህ ዶክተር አብይ ምንም ማድረግ አልቻለ። ቻለው። ያመጣው ጣጣ ነው ያመጣው። አንተ ያመጣው ጣጣ የማይሆን ነገር ያመጣው ስለሆነ ቻለው። ምንም ማድረግ አንችልም። ቻለው ተው ቻለው ሆዴ